የደብረ ማርቆስ ከተማ አስተዳደር በእግር ኳሱና በአትሌቲክሱ ዘርፍ አካዳሚና ፕሮጀክቶችን በማቋቋም የነገ ተተኪ ስፖርተኞችን ለማፍራት እንቅስቃሴ እያደረገ ይገኛል። የሀገራችን እግር ኳስና አትሌቲክስ ትንሳኤው እውን ሊሆን የሚችለው ታዳጊዎችና የነገ ሀገር ተረካቢ ወጣቶች ላይ መስራት ሲቻል ነውና ዝግጅታችንም እዚሁ ላይ የሚያተኩር ይሆናል። አብራችሁን ዝለቁ። በደብረ ማርቆስ ከተማ አስተዳደር ከሚገኙ ከአካዳሚና ፕሮጀክት ስልጣኝ ታዳጊዎች መካከል ማርኮን ደሴና ተስፋው ሀብታሙ በእግር ኳስ ራሳቸውን ከማሳየት አልፈው በክለቦች ብሎም በብሔራዊ ቡድን ደረጃ ሀገራቸውን የመወከል ትልቅ ህልም ሰንቀው ጥረታቸውን ቀጥለዋል። አንደኛ በኳሱም ብቻ አይደለም በትምህርቱም ይርኩኝ ኳሴን ትልቅ ደረጃ ደርሼ ትልቅ ቦታ ከዚህ ከፍ ብዬ ሀገሬን ማስጠራ ጥሩ ተጫዋች መሆን ነው ህልሜ። አሁን ስልጠናው ጥሩ ሀገሬን ወክዬና በትምህርቴም ጎበዝ ተማሪ ሆኜ መቀጠል ፈልጋለሁ። እየተሰጣቸው ያለው ስልጠና መሰረታዊ የእግር ኳስ ክህሎታቸውን ለማሻሻል እገዛ እንዳደረገላቸው የተናገሩት ታዳጊዎቹ በሀገር አቀፍ ደረጃ ከደብረ ማርቆስ አካዳሚና ፕሮጀክቶች የተመለመሉ ወጣቶችን ፈለግ በመከተል ስኬታማ ለመሆን እየሰሩ ነው። የምንሰራቸው ትሬኒንጎችም አሪፍ ናቸው። የትንፋሽም የምን የምንሰራቸው ሁሉም ነገር አሪፍ ናቸው። ከቤተሰብ ጋር በስምምነት ነው የምንሄደው። ሁሉም ነገር አሪፍ ነው። አሁን እኔ ከገባው እዚህ 1 አመት ከ6 ወር ምናምን ሆኖኛል። በዚህ ውስጥ ግን ብዙ ልምዶችን አግኝቻለሁ። በጣም ብዙ ልምዶች ለኛ ብርታት ነው። አንድ አብሮ ከሄዱት ውስጥ አንዱ ነበርኩ እኔ። ፕሮጀክት ከመከሩ ከኛ አካዳሚ 8 ነበር የተመረጠ። አጠቃላይ 15 ነው ከደብረ ማርቆስ እና ዘይደን አሪፍ ነበረ። ሁለቱ አሪፍ ባሳዩት ክህሎት ተመርጧል። እኛም ከነሱ ጥሩ ልምዶችን ወስደን በቀጣይ ተመርጠን እንደምንመለስ እርግጠኛ ነኝ። አሪፍ ነገር አሁን እየተደረገልን ነው። እዚሁ ደግሞ ቢቀጥል ሁሉም ቢረዳን ቢያግዘን ስፖንሰር ምንም ብንተጋገዝ አሪፍ ላይ ነን። አሁን እኛ ያለንበት ደረጃ አሪፍ ነው። እንደ ታዳጊ እኔ ብቻ ሳይሆን ብዙ ናቸው። እኛ ቲም ብቻ ሳይሆን ሁሉም አሉ። እኛ ጋር ቢሰራብን ትልቅ ደረጃ አሁን 2 ነው ያስመረጥን። በቀጣይኛው 4 6 8 ከፍ ያረግን ሀገራችን ማስጠራት የምንችል ሀገራችንን እናስጠራለን። ጥሩ ውጤት ያመጣም ተሸላሚ መሆን ችለናል። አሁን በኳሱም ጥሩ ሁኔታ ላይ ነው ያለ። ላቀ ደረጃ ማግኘት ፈልጋለሁ በእግር ኳሱ። በከተማው የአንተነህ እግር ኳስ አካዳሚ ዋና አሰልጣኝ አንተነህ ያለውና የብሩህ ተስፋ እግር ኳስ ፕሮጀክት አሰልጣኝ የሆነችው አዛለች ታምራት ከ17 ዓመት በታች የሆኑ ታዳጊዎችን በማሰባሰብ በስነ ምግባርና በክህሎት የዳበሩ ተተኪዎች ማፍራትን ዓላማ አድርገው እየሰሩ ነው። አንደኛው የመጀመሪያው በትምህርታቸው ላይ ለውጥ እንዲያመጡ ነው። ሁለተኛው ስነ ምግባራቸው ላይ ነው። ሶስተኛው ደግሞ ያው የሚሰሩት የእግር ኳስ ስፖርት ላይ ነው ማለት ነው። እነዚህን ሶስቶችን በመሰረታዊነት ለይተን እየሰራን እንገኛለን። እነዚህ እንግዲህ ከጀመርን በ2 አመት ውስጥ በእያንዳንዱ በሶስቱ ነገር ላይ ከፍተኛ ለውጥ እየመጣ ነው የሚገኝ። አንድ ሰው በትምህርቱ የተሻለ አስተሳሰብ፣ ጥሩ ስነ ምግባር ከሌለው እሺ ኳሱን በአየር ላይ እንደምንም ቢነዳው አይሆንም። እነዚህ ሶስቶችን ነገር ይዞ መሄድ ስላለበት በኳሱ ደግሞ ያው በቴክኒክ፣ በታክቲክ፣ በአካል ብቃት፣ በስነ ልቦና በእነዚህ ነገሮች ላይ ስራችን እየሰራን እንገኛለን ማለት ነው እና አሁንም ያው በሶስቱም ነገሮች ላይ ጥሩ ለውጥ ላይ ናቸው። አሁን ያሉን ወደ 75 ልጆች አሉ ከ10 አመት በታች እስከ 17 አመት ባለው ማለት ነው። ቀጣይ እንግዲህ በሂደት አቅማችን ሲጎለበት ወደ ክለቦች መግባት እቅዶች አሉን። ግን አሁን እነዚህ ልጆች በደንብ ማሳደግ ስላለብን እነዚህ ጋር እየሰራን ነው። በውስጣችንም አሰልጣኞችን ይዘን እየሰራን ነው ብቻዬን ሳይሆን ማለት ነው። ታዳጊዎችን ማሰልጠን ለሀገርም ለከተማ እንደ ግልም እንደ ባለሙያነቴ በጣም ደስ የሚያሰኝና ለነገ ተተኪ ማፍራትን ነው እኛ ዓላማ አድርገን የተነሳ ነው። በመጀመሪያ ታዳጊ ላይ ስነ ምግባር ነው መሰራት ያለበት። ከስነ ምግባር ነው የምንጀምረው። ከዛ በኋላ ወደ ትሬኒንጉ ስንገባ ምን ማድረግ እንዳለባቸው በመጀመሪያ ከትሬኒንግ በፊት ውይይት እናደርጋለን። የትሬኒንጉን ዓላማ ይነገራቸዋል። ከዛ በኋላ ወደ ትሬኒንግ ይገባሉ ማለት ነው። ትሬኒንግ እነዚህ ልጆችን ስናሰራ ግን 13 15 17 አንድ ላይ አይደለም የሚሰሩ። የ13 አሰልጣኝ አለኝ እኔ 15 እና 17 ነው የሚይዘው እና በመረዳዳት ነው። በተለያየ ፕሮግራም ይዘን ዛሬ 13 ከሰራ ነገ ደግሞ 15 እናሰራለን። ቀጥለን ደግሞ 17 ለምን 13 የምንሰጠው ስልጠና ለ50 አይሆንም፣ 50 ለምንሰጠው ስልጠና ለ17 አይሆንም። እንደያቅማቸው ስለሚሄድ በዛ ልክ ነው እየሰራን ያለን።
በማቴሪያል ደረጃ አው ባለው ወቅታዊ ሁኔታ ችግር አለ። እንደ ችግሩ ይዘን ግን ስፖንሰርም እያፈላለግ በብርቱ ተስፋ ድርጅት ይረዳኛል። በኳስ ኮን ለዚህም አንዳንድ ማቴሪያሎች ይረዳናል። እሱን ሳላመሰግን አላልፍም። የመጡ ደግሞ ፕሮጀክት ሲባል ከማንኛውም ህብረተሰብ ከማህበረሰቡ ተቀላቅሎ የመጣ ነው እና እኔ ደግሞ በከፍተኛው ዝቅተኛ ቤተሰብ ካላቸው ጎዳና ላይ ከሚውሉ እንዲሁም ደግሞ አካዳሚ ገብተው ጥሩ ደረጃ ከሚደርሱ ልጆች ጋር ነው እየሰራው ያለው ማለት ነው። ስለዚህ በዚህ ልክ ነው እየሰራን ያለ። ማቴሪያሉ ሙሉ ነው ማለት አትችልም። ሰርቲ ላይ አሁን 25 ልጆች አሉኝ እስከ 30 ድረስ 50 ላይ 20 ልጆች እስከ 22 አሉኝ 70 ጋር ከ13 እስከ 20 ድረስ የሚደርሱ ልጆች አሉ። ያው ወጣ ገባ ስለሚሉ ማለት ነው። የሰላም እጦትና መሰል ችግሮች በስልጠና ሂደቱ ላይ ተጽዕኖ ቢያሳድርባቸውም ከከተማ አስተዳደሩ ጋር በመቀናጀት ታዳጊዎቹ ከስልጠና ባሻገር በተለያዩ ውድድሮች እንዲያልፉ ስለመደረጉም ያብራራሉ። ታዳጊዎች ላይ መስራት በእግር ኳሱ ትልቅ መሰረት ይጥላል የሚሉት አሰልጣኞቹ ህብረተሰቡ ስፖርት ያለውን ዘርፈ ብዙ ጠቀሜታ በውል በመረዳት ልጆችን ወደ ስልጠና ከመላክ ባሻገር በቅርበት እንዲያግዛቸው ጥሪ አቅርበዋል። እንደ ኮችነት ስልጠና እንደሰለጠን ነው ላታገኝ ትችላለህ፣ አደሞም አይገኝም። አንደኛ ስፖንሰር ስትጠይቅ በአሁን ሰዓት ነጋዴው ማህበረሰብ ያለው ነገር ነው። ከነሱ ነበር ስፖንሰር የምናደርግ እና ባለን ግን አጣጥመን እነዚህ ልጆችን ነገ ጥሩ ደረጃ ይደርሳሉ ብለን ከስፖርት መምሪያው ጋር እየተጋገዝ እነሱም ያቅማቸውን ያግዙናል። ውድድርን እንዲወዳደሩ ልጆች ወደፊት ውድድር ምንድነው የሚለውን ሜዳ ላይ መጣው ያን በማዘጋጀት ውድድር ስታዘጋጅ ብዙ ነገሮች ያወጣል። ስለዚህ ስፖርት መምሪያውንም በዚህ አጋጣሚ ልናመሰግነው ይገባል። አሁን ላይ የበጋ ውድድር ጀምረናል። ከ13 አመት እስከ 17 አመት በበርካታ ሳምንቶችን አሳልፈን በዚህ አጋጣሚ እኔ በ17 አመት እድሜ የዋንጫ ባለቤትነቴን አረጋግጫለሁ እና በዚህ ልክ ነው እየሰራን ያለን። በጣም የሚገርም ነው። ኮላጆች የሚሰጥ እንትን ለካ ወላጆች ያጡት የልጆችን ስነ ምግባር የልጆች ትምህርታቸውን አብሮ ከካሱ ጋር አቀናጅቶ መሄድን ያጡ። ስለዚህ አሁን አግኝተናል ማለት ነው። ስለዚህ እና ይሄን እያሉ ስለሆነ አሁን በቅርቡ በሰፊው ወላጆችን ሰብስበን በተጠናከረ ሁኔታ ልጆቹ ግብአት የሚያገኙበት መንገድ እያፈላለግ ነው። ከዚህም ብቻ ሳይሆን ከሀገር ውጭም ባሉ ወንድሞቻችን ማለት ነው ወላጆቹ የባለ ሀብቶች አብሮ ከኛ ጋር መስራት ትልቅ ድርሻ ይኖረዋል ማለት ልጆችን ለማሳደግ እስከ ክለብ ድረስ እንደርሳለን። ክለብ ስንመሰርት ቸኑን እየቀጠልን እያሰገባን እያስገባ አሁንም ይሄ ነው። አሁን ባለፈው አመት ዩ70 ላይ ልጆች ነበሩ። ዩ70 በሀገር ውስጥ ክለብ እንዲሳተፉ ወደ ላይ ገፋናቸው። 50 ላይ የነበሩት ሙሉ ለሙሉ ወደ 70 እናሳደግን። ከታች ያሉትን ደግሞ ወደ 50 እናሳደግን። አሁን ስቲል የኛ አካዳሚ ውስጥ እየተሰራ ያለ ይሄ የምታየው ስለሆነ ማለት ነው እና በልምድ ሚያዝ ይሄን ስራ በደንብ ስናሳድገው ነው። ዝም ብለን ከተው ነገም ከነጎዲያም ታዳጊ ጋር ተሰራም እያልን ነው ምን ኖር። ስለዚህ ሁሉም የሚመለከተው አካል ይሄን ሊያስብበት ይገባል። ጠቅላይ ሚኒስትሩ በሚመራው በዛ 15 ልጆችን አሳትፈን ከዛ አንደኛው የተመረጠው ከኔ ነው። ይሄንን ማየት ትልቅ ደስታ ነው ማለት ነው። ስፖርት መምሪያው የሚያደርግልን ማንኛውም ድጋፍ እኔ ሳላመሰግነው አላልፍም። ባለው አቅም ማለት ነው ባለው አቅም እየተንቀሳቀሰ ነው፣ እኛንም እያንቀሳቀሰን ነው። ውድድር መርሃ ግብር ተሰጥቶት እያከያን ነው። ያ ደግሞ ለልጆች ለነገ ለመመልመያ መስፈርት አንደኛው ነው። አካዳሚ ቢሄዱ ሊመለመሉ ምንም የሚደናገሩት ነገር የለም። እዚህ ጋር ውድድር እያዩ ነው፣ ስልጠና እየተሰጣቸው ነው። ሁለት ልጆችን አስመርጠናል። አንዱ ካንተና አካዳሚ ነው የተመረጠ፣ አንዱ ደግሞ ከብሩህ ተስፋ ፕሮጀክት የተመረጡ ናቸው። እነዚህ ልጆች ነገ ሂደው ለሀገራቸው ጥሩ ነገር እንደሚያበረክቱ እርግጠኛ ነኝ። ያንን ነው ከዛ በኋላ ነው ልጆች እየተነሳሱ ይመጡ ነገ እችላለሁ ብሎ ራሱንም ቤተሰቡንም የሚያኮራ አልፎም ተርፎ ደግሞ ሀገርን የሚያኮራ ልጆች መፍጠር ነው ዋናው ዓላማችን ማለት ነው። 3 አካዳሚዎችንና 15 ፕሮጀክቶችን በማቋቋም ከ17 ዓመት በታች በ4 የዕድሜ እርከኖች ታዳጊዎችን በማቀፍ ስልጠና እንዲያገኙ እየተሰራ ነው። የደብረ ማርቆስ ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ኃላፊ ተስፋይ አእምሮ እንደ ከተማ ወደ 3 አካዳሚዎችን መስርተናል። በክልል ፍቃድ
አግንተው እውቅና አግንተው በእኛም እውቅና አግንተው እየደገፍናቸው እያበረታታናቸው ያሉ በርካታ ወጣቶችን ይዘው እያሰለጠኑ የሚገኙ በተለያየ የእድሜ ካታጎሪ አሁን እንግዲህ ቅድምም እንዳያችኋቸው አንደር 10 ብዙ የተለመደ አይደለም፣ ግን ከ10 ዓመት በታች ያላቸው ስኪል ያላቸውን ህፃናት በማምጣት በማሰባሰብ የፕሮጀክት አካል በማድረግ አንደር 30 አንደር 50 እና አንደር 17 በአራቱም ካታጎሪ እነዚህ 3 አካዳሚዎች ላይ ስልጠና እንዲያገኙ እያደረግን ነው። ከዛ በተጨማሪ ደግሞ በ5 አሰልጣኞች ወደ 15 የሚደርሱ የእግር ኳስ ፕሮጀክቶችን በክልልም በፌዴራልም የሚደገፉ በከተማ ደረጃም የሚደገፉ ፕሮጀክቶችን በማቋቋም በጣም በርካታ ቁጥር ያላቸው ታዳጊዎችና ወጣቶች በዚህ እንዲታቀፉ በማድረግ የጊዜያቸውን ስፖርት ላይ እንዲያሳልፉ አንድ፣ ሁለተኛ ደግሞ እግር ኳስ ላይ ስኪላቸውን አሳይተው ትልቅ ደረጃ እንዲደርሱ ለማድረግ በርካታ ስራዎችን እየሰራ እንገኛለን ማለት ነው። እንግዲህ ውጤቱ የሚታየው ዛሬ አይደለም። ዛሬ እየሰራን ያለን ግራስ ሩቱ ላይ ነው፣ ታች መሬት ላይ ነው። ነገ ወዲያ እነዚህ ልጆች እያደጉ ደግሞ ለክልላቸውም ለሀገራቸውም ትልቅ አስተዋጽኦ ያበረክታሉ፣ ኃላፊነታቸውን ይወጣሉ ብለን እናስባለን። በእግር ኳሱ ሀገርን የሚጠቅሙ ስፖርተኞችን ለማፍራት ከተማ አስተዳደሩ የስልጠና ቦታ ከማመቻቸት ጀምሮ የተጠናከረ ድጋፍና ክትትል እያደረገ ነው ተብሏል። የእግር ኳስ አሰልጣኞችም መሰረታዊ የካፍ ዲ ላይሰንስ ስልጠና እንዲወስዱ ተደርጓል። በባለፉት ጊዜያት በክቡር ጠቅላይ ሚኒስትሩ ኢኒሼቲቭ የሚመራው ፕሮጀክትም ከደብረ ማርቆስ ከተማ 2 ዋና ተጫዋቾችን ማስመረጥ ይችላል እንደ ክልል፣ አንድ ተጠባባቂ ማለት ነው። እንግዲህ እነዚህ ልጆች እዚህ የደረሱ ትላንትና ግራስ ሩት ላይ መስራት ስለጀመርን ዛሬም ይሄን አጠናክረን ስለቀጠልን ስለሆነ ነገ ወዲያም ይሄን ስራችን አጠናክረን እንቀጥላለን። ከዚህ ከተማ ከዚህ አካባቢ የሚወጡ ኢሊት ስፖርተኞችን በሀገር አቀፍ ደረጃ ክልላቸውን አገራቸውን እንዲወክሉ ማድረግ ደግሞ ስራችን ስለሆነ እሱን አጠናክረን እንቀጥላለን። የኛ ትልቁ ስራችን እንደ ተቋም ኢሊት ስፖርተኛ ማውጣት ነው። በዚህ ዘርፍ ኢሊት የሆኑ ብቁ የሆኑ ጀግና የሆኑ ስፖርተኞችን ማውጣት ስለሆነ እነዚህ ስፖርተኞች እንዲወጡ እኛ ግራስ ሩት ላይ እዚሁ መሬት ላይ እየሰራን ያለንበት ሁኔታ ነው ያለ ማለት ነው። ከዛ በተጨማሪ ፕሮጀክቶችንም ይሁን አካዳሚዎችን እኛ በምንችለው ከተማ አስተዳደሩ አቅሙ በፈቀደው ልክ እየደገፍ እንገኛለን ማለት ነው። ለምሳሌ ያክል ለሁለት አካዳሚዎች ለእያንዳንዳቸው 4000 ካሬ ሜትር የማሰሪያ ቦታ አስረክበናል ማለት ነው። በሌሎች ስፖርት አይነቶችም ለእያንዳንዳቸው ከ500 ካሬ ጀምሮ የመስሪያ ቦታ እንዲመቻችላቸው እየተደረገ እየሰራን ነው የሚገኘው። በዚህ ወደ 25 የሚደርሱ የስፖርት አሰልጣኞች ቦታ አግኝተው ቦታ በስማቸው ተሰጥቶ እየሰሩ የታዳጊዎችን እያሰለጠኑ ያለበት ሁኔታ አለ። ከዛ ባለፈ ደግሞ በማቴሪያልም የቦታ ድጋፍ ብቻም ሳይሆን የቦታ ስጦታ ብቻም ሳይሆን የማቴሪያል ድጋፍም ጭምር እየተደረገላቸው የሙያ ድጋፍም ጭምር እየተደረገላቸው የሰራ እንገኛለን። እንግዲህ ይህን ስራ ስንጀምር በባለፈው ሐምሌ መጀመሪያው አካባቢ ከደብረ ማርቆስ ዩኒቨርሲቲ ጋር በመተባበር በነፃ ሙሉ ወጪውን ዩኒቨርሲቲው ችሎ ከተማ አስተዳደሩ ፋሲሊቴት በማድረግ ወደ 23 የሚደርሱ የእግር ኳስ አሰልጣኞች የካፍ ዲ ላይሰንስ ሰርቲፊኬት እንዲያገኙ ስልጣን እንዲወስዱ የተደረገበት ሁኔታ አለ ማለት ነው። ስፖርት ህዝባዊ መሰረት ሲኖረው የታቀደው ግብ ላይ ለመድረስ ያስችላልና ህብረተሰቡ እንዲሁም አጋር አካላት ስፖርቱን በመደገፍ ኃላፊነታቸውን እንዲወጡም አጽንኦት ተሰጥቷል። ስፖርት ህዝባዊ መሰረት ሊኖረው ይገባል። ህዝባዊ መሰረት ካሌለው ግን ዘላቂነቱ ሊረጋገጥ አይችልም ማለት ነው። ይሄ እንዲሆን እንግዲህ እኛ እንደ ከተማ አስተዳደር ማንኛውም ስለ ስፖርት ይመለከተኛል ያገባኛል የሚል አካል ሁሉ ከኛ ጋር መጥቶ እንዲወያይ ስፖርቱን እንዲደግፍ በራችን ሁሌም ክፍት ነው ማለት ነው። ስለዚህ የከተማችን ማህበረሰብ ወደ ተቋማችን ጭምር በመምጣት ስፖርት ማዘውተሪያዎች ቦታ ላይ በመገኘት ስታዲየሞች ላይ በመገኘት ስፖርቱን ሊደግፍ ሊያነቃቃ ስፖርተኞችንም አሰልጣኞችንም ሊያግዝና ሊያበረታታልን ይገባል። በዚሁ አጋጣሚ ኑ ስፖርቱን በጋራ እናሳድግ። የከተማችን ስፖርት ስሙ ገናና ነው፣ ትልቅ ነው። ወደ ነበረበት ከፍታ እንመልሰው። ሁላችንም የሚጠበቅብንን ኃላፊነት በጋራ እንወጣ፣ እንመካከር፣ እንደጋገፍ የሚል ጥሪ ለከተማችን ማህበረሰብ ማስተላለፍ ፈልጋለሁ። ከእግር ኳሱ ወደ አትሌቲክስ ስፖርት ስንሻገር ደብረ ማርቆስና አካባቢው መሰለሽ መልካሙና ሌሎችንም ስመጥር አትሌቶች ያፈራ ለዘርፉ አመቺ የአየር ሁኔታ ያለው አካባቢ እንደሆነ ይታመናል። ነገር ግን በአካባቢው ያለውን የአትሌቶች አቅም በሚገባ ማሳደግና መጠቀም እንዳልተቻለ ይነገራል። ታዲያ ከተማ አስተዳደሩ ይህንን ከግምት ውስጥ በማስገባት ተተኪ አትሌቶችን ለማፍራት እንቅስቃሴ ጀምሯል። አትሌት ቃል ኪዳን አማረና
አትሌት ወዳጄ መኮንን በ2018 ዓመተ ምህረት በደብረ ማርቆስ ከተማ አስተዳደር የአትሌቲክስ ፕሮጀክት ስር ታቅፈው የነገ ህልማቸውን ለማሳካት ጥረታቸውን ቀጥለዋል። አትሌቶቹ በሰጡት አስተያየት ባልተመቻቸ ሁኔታ በትጥቅና መሰል ችግሮች ውስጥም ሆነው ነገን የተሻለ ለማድረግና በረጅም ርቀት ዘርፎች ሀገራቸውን ለማስጠራት እየተጉ ነው። ስፖርት ላይ በነገራችን ላይ ብዙ ፈተናዎች ይበዙበታል። ግን እነዛን ፈተናዎች ደግሞ ትዕግስት ኑሮህ ከአሰልጣኞች ጋር ከልጆች ጋርም ተግባብተህ ቲም ስፒሪትህን አዳብረህ ጥሩ ውጤት ለማምጣት ነው እንጂ የሆነ ማለት በጎንዮሽ ነገር ሌላ ብዙ ችግሮች ሊኖሩ ይችላሉ። ከትጥቅም ጀምሮ በቃ ከሁሉም ነገር ሊኖር ይችላል። ግን በቃ ያንን ነገር ተቋቁመህ ችግርህን ችግር አድርገህ ቢቸግረንም ነገን ሀሳብ ያድርገህ የተሻለ ነገር ከዚህ የተሻለ ህይወት ለመምራት የተሻለ ነገር ሰርተህ የተሻለ ትሬኒንግ ሰርተህ በቃ ጥሩ ደረጃ እንደሌሎቹ ጥሩ ደረጃ ለመድረስ ነው እኛ ህልማችን። ልምድ የጀመርነው አገር አቋራጭ ክሮስ እንደተካሄደ ከዛ ቀጣይ ነው ይሄን ፕሮጀክት የጀመርነው ያቋቋምነው ማለት ነው። ከዛ በፊት ሌላ ወረዳ ላይ ነበር የምንሰራው። ግን ያው በአንዳንድ ምክንያት የተሻለ ነገር ለመፍጠር ስንል ይሄኛው አልተመሰረተም ነበር። አንድ ቲም ነው እዚያ ላይ ያለ ጎዛም ጋር ማለት ነው። ያንኛው አንድ ብቻ ከሚሆን የተለያየ ነገር ቢፈጠር አሰልጣኝ ቦዘና አሰልጣኝ ስላለ እነሱም የተለያየ ቦታ ላይ አሰርተውን የተሻለ ደረጃ ምንደርስ ብለን ይሄን የመሰረት ነው። ያው ከምድር ተነስቶ ይውጣ አትሌቲክስ በተፈጥሮ የራሱ የሆነ ውጣ ወረድ አለው። ያን ውጣ ወረድ ተቋቁመህ ነው እንጂ የሰው ድጋፍ እንፈልግህም አይደለም። ያው የሚችል ሰው ካለ ሊያግዝ ይችላል። የሚያግዝ ከሌለ ግን የራስህን ጥረት ተጠቅመህ ለረጅም ጊዜ ግብ አቅደህ ነው የተሻለ ደረጃ መድረስ የምችለው እንጂ አልጋ የሚሳካ ነገር አይደለም ይታወቃል። ያን ተቋቁመን የተሻለ ደረጃ ለመድረስ ነው እኛ የተነሳ ነው። እንግዲህ በክልሉ ከሚካሄዱ ውድድሮች ውጪ በተለያዩ የውድድር መድረኮች ለመሳተፍ ያጋጠመው የጸጥታ ችግር ፈተና ሆኖባቸው እንደቆየ የተናገሩት አትሌቶቹ ውጣ ወረዶችን ተቋቁመው ለስኬት ለመብቃት ጥረታቸውን አጠናክረው እንደሚቀጥሉ ይናገራሉ። ሀገራችንን ለማስጠራት እንዲሁም ደግሞ የቆየህበትን ከፕሮጀክት የተነሳህበትን ጭምር ሀገርህን ብቻም ሳይሆን ፕሮጀክትህንም ወደ ኋላ ተመልሰህ እነሱን ኮቹን ጨምረህ ልጆችንም በቃ እነሱን ለማስንተን ለማስጠራት ነው መሞከር። ልጆችም ቲም ስፒሪታቸው ቆንጆ ነው። በቃ ሞራል ይሰጠናል ኮቹ። በቃ ደስ ይላል። አሪፍ ነው። አሪፍ እያሰራን ነው። ደስ ይላል። በቃ ኢቭን እንኳን ኮቹ የማይችለው ከአቅሙ በላይ ከሆነ እንኳን ራሱ ለማውጣት ራሱ ፕሮግራም ቢያቅተው እንኳን ራሱ ወይም ቢሳሳት እንኳን ደውሎ ከማናጀሮች ጋር ደውሎ እንትን ይላል ለማስተካከል ይሞክራል እና ጥሩ ነው። ቆንጆ ነው። ተመችቶናል። እድልም ማለት አሁን ከሰላሙ አንጻር ስናየው ብዙ ቻንሶችን እያጣን ነው። እኛ ፈግተን ዝም ብለን አሁን አመቱ ሙሉ ፈግተን ክሮስ ላይ ብቻ ነው ያውም ያን በስንት ጭቅጭቅ ክሮስ ላይም ብቻ ነው። ከዛ በኋላ ውድድር የሚባል ነገር የለም። ብዙ ነገሮችን እያጣን ነው። አንደኛ በግላችን ለመሄድ ራሱ እየሞከር ነበር። ሰዓት ላይ ጥሩ እየመጣን ስለሆነ ጥሩ ነገሮች ጥሩ አትሌቶችን አሁን ቤስት የሆኑ አትሌቶችን አሰልጣኙ ተነጋግሮ ለመላክ ሞክሯል። ካሁን በፊትም የሚሞክር ወደፊትም ገና ይሞክራለሁ እያለ ነው። ግን ስታየው ደግሞ በግል ሄደህ ለመወዳደር ትንሽ ትራንስፖርቱ ትንሽ ያለው ነገር ከወቅቱ አንጻር ትንሽ ይከብዳል። ያው የውድድር ማለት በቃ ችግር አለ። ውድድር ላይ ብዙም ለፍተን ብቻ አመቱን ሙሉ ለፍተን ምንም ነገር እንትን ሳንል ዝም ብለን ትሬኒንግ ብቻ የምንቀጠቀጥበት መንገድ ላይ ነው ያለን። ግን ዞሮ ያንን ሁሉ ተቋቁመን ወደፊት የተሻለ ነገር ይመጣል ብለን በሀሳብ ዝም ብለን ከፈጣሪ ጋር እየሰራን ነው። እኔ እንደ አትሌት የራሴ ግብ ኦሎምፒክ መሳተፍ ነው። 10 ሺህ አይደለም ማራቶን ኦሎምፒክ ማሸነፍ ነው ፈልግ። በመጀመሪያ ደረጃ ህልሜ የቾንጌን ሪከርድ ደስ ይለኛል። እንደሱ መሆን ደስ ይለኛል። የራሴ የሆነ የህይወት ታሪክ አለው ምን አለው። ግን የራሴ ደስ የሚለኝ ሰው ነው። ቀነኒሳን ወደዋለሁ። ደግሞ ማራቶን ደስ ይለኛል። አስፓልት ለረጅም አመት ያው ሰርተናል። ያው ምክንያቱም ትራክ ለመስራት አሁን ብዙ ጣውረድ ቻሌንጆች አሉ። እድሜህን ይበላብሃል። እንደገና የውድድር እድል አታገኝም። ያን ውድድር እድል ለማግኘት ግን ለረጅም ሰዓት አብዛኛውን ጊዜ አስፓልት እንሰራለን። ቀጥቅጠን እንሰራለን። የሰራነው ስራ ወደ ውጤት ሲቀየር ረጅም አመት ስለምሰራ ያ ረጅም አመት የሰራው ስራ ወደ ማራቶን ነው እየገፋህ የሚሄድ። ምክንያቱም የትራክ እድሜህን ይበላብና ትራክ ላይ እንዳታሸንፍ ያደርግና ወደ ማራቶን ይገፋሃል ማለት ነው። ያው የትጥቅ ድጋፍ ያው በመጠኑም ቢሆን ትንሽ ለማገዝ ሞክረዋል። በአጭር ጊዜም ቢሆን ማለት ነው። እንቅስቃሴያቸው አሪፍ ነው። ይሄን እንዳለ ሆኖ ፕሮጀክት አሁን ደግሞ ተተኪ ቲም ያስፈልጋል። አሁን በእርግጥ አለ ሁለተኛ ቲም ተወሰነ ህፃናቶች አሉ። እነሱን የማጠናከር ስራ ምክንያቱም ተተኪ ያስፈልጋል። እኔ አሁን ነገር አጋጣሚ የሆነ ነገር ባገኝ የማናጀር እድል ባገኝ እዚህ መቆየት አልፈልግም።
ያው ከኢኮኖሚ አንፃር ነው እዚህ ያለው እንጂ እኔ ማራቶን መሮጥ ነው ፈልገው ግን ያንን ለማተካት አቅም የለኝም። ግን እኛ አሁን አልፈን ስነድ ህፃናቶች ደግሞ መኖር አለባቸው። እኛ እንዳለፍነው ፕሮጀክቱ ይዘጋል ወይም ይሆናል ማለት የለበትም። ምክንያቱም ተተኪ ያስፈልጋል። የተሰራበት አይደለም። አሰልጣኝ ሁለተኛ የፕሮጀክት አሰልጣኝ ያስፈልጋል። አንደኛው አሰልጣኝ 18 ዓመት ላይ ያሉትን የሚያሰራ ከሆነ አንደር 18 ካሉ 17 18 12ም አለ። በእርግጥ ኢቨንቶች ብዙ ናቸው። ግን ያን የሚያጠቃልል ደግሞ አንድ የፕሮጀክት ያሰልጣል ሁለተኛ አሰልጣኝ ማለት ነው። ያን ይዞ ህፃናቶችን መተካት ያስፈልጋል። ሌዮ አረፋይኔ የደብረ ማርቆስ ከተማ አስተዳደር አትሌቲክስ ፕሮጀክት አሰልጣኝ ናቸው። አሰልጣኙ እንደገለጹት ከ40 በላይ አትሌቶችን በማሰባሰብ በተለያዩ የእድሜ እርከኖች ስልጠና በመስጠት ላይ ናቸው። በእድሜ ካታጎሪ አንደር 15 አንደር 17 እና አንደር 20 ከ20 ዓመትና ከዛም በላይ ያሉ አትሌቶችን በየፊልዳቸው እያሰራው አሁን እዚህ ደርሰናል። በዛም ከመረስም አልፎ በአመት ባልሞላ ውስጥ የተሻለ ውጤታማና ተፎካካሪ አትሌቶችን አፍርተናል። እንዳጠቃላይ ውድድርም ያሉ የሚባሉ ውድድሮችን ነው የክልሉ ችግር ሆኖ ውድድር ባያሳትፍና የውድድር መድረክ ባይከፍትልንም በተለያዩ ቦታዎች ውድድር ካለ የልጆችን እድል እንዲሞክሩ ነው ከተማ አስተዳደሩ እድል እየፈጠረልን ነው። እድልም ከመፍጠርም አልፎ ውጤታማ ይሆናሉ ብሎ የሚታሰቡ አትሌቶችን ይዤ ሄጄ የኢትዮጵያ አትሌቲክስ ፌዴሬሽን ጋር በመነጋገርና ተክልሉ አትሌቲክስ ፌዴሬሽን ጋር በመነጋገር የኢትዮጵያ ሻምፒዮና ተሳትፌያለሁ። 3 ልጆችን ይዤ 10000፣ 5000 እና 5000 ተሳትፌ ተመልሻለሁ። በዚህ መልኩ ያው ከተማ አስተዳደሩ ባለው አቅም ያው እየደገፈ ነው። ይደግፋል ማለት ጉለት የለበትም ማለት አይደለም። በቻለው መጠን ግን የላመተኪውንም አበሉን ባይከፍለንም ላሉ ነገሮች ግን ድጋፍ እያደረገ ነው። ዛሬ ባይሆን ነገ የተሻለ ስራ እንደሚሰራ ይው ተስፋ እየሰራን እየቀጠልን ያለና ከተማ አስተዳደሩ ከሚያደርገው የትጥቅና መሰል ድጋፎች በተጨማሪ የአትሌቶች የላብ መተኪያና ሌሎች ማበረታቻዎችን ሊያደርግ እንደሚገባ የጠየቁት አሰልጣኙ ፈተናዎችን ተቋቁመው ተተኪ አትሌቶችን ለማፍራት ጥረታቸውን ቀጥለዋል። የቀጣይ ግባችን አሁን ከተማ አስተዳደሩ ባለበት ፐርፎርማንስ በዚህ አቋሙ ቀጥሎ ድጋፉን የሚቀጥልልና የሚያግዘን ከሆነ ፕሮጀክት ሳይሆን ማዕከል ሆኖ ከዚህ ወጣው አገር የሚያስጠሩ ልጆችን ማብቃት ነው የኔ አላማ። በቃ አገር የሚያስጠሩ ልጆች አሁን ምሳሌ አሉ ከዚህ ሄዱ ይሁንልኝ ጓደኞቼ ናቸው፣ አብረን የሰራ ልጆች ናቸው። እነሱ አሉ እንደነሱ አገር የሚያስጠሩ ራሳቸውንም ጠቅመው አገርም አስጠርተው ቤተሰብም ጠቅመው ለሀገርም ባለውለታ ሆነው አገርና ከነሱ በታች ያለን ተተኪ አትሌትን የሚደግፉበት የተሻለ ቦታ ላይ ለመረስ ነው እየሰራን ያለን። ይሄ ፕሮጀክት እንደ ማዕከል ከማዕከልም አልፎ በክለብ ደረጃ ተቋቁሞ ከክለብ ደረጃም እንደ ሀገር አቀፍ ተሰልፎ በዓለም አቀፍ መድረክ ላይ እንዲታዩ ነው እየሰራን ያለን። በክልሉ ባጋጠመው ግጭት ምክንያት ተቀዛቅዞ የቆየውን አትሌቲክስ ለማነቃቃት የተለያዩ ተግባራት እየተከናወኑ መሆኑን የገለጹት ደግሞ የደብረ ማርቆስ ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ኃላፊ ተስፋዬ አእምሮ ናቸው። እንደ ክልል በተከሰተው የጸጥታ ችግር ምክንያት ደብረ ማርቆስ ከተማ ላይ የስፖርት መቀዛቀዝ እና ኦልሞስት ብዙ ፕሮጀክቶችን የመፍረስ አደጋ ገጥሞ ነበር ማለት ነው። ይህንን በጥልቀት ከገመገምን በኋላ በ2018 በጀት ዓመት መጀመሪያ ላይ ይህንን ፈርታይል ግራውንድ መጠቀም እንዳለብን ከወሰን በኋላ በርከት ያሉ አትሌቶችን በማሰባሰብ ፕሮጀክቶችን አቋቁመን ወደ ስራ ገብተናል ማለት ነው። ለዚህ ፕሮጀክት ደግሞ አሰልጣኝ በመመደብ ካሁን በፊት ከነበረው ትሬንድ ወጣ በማለት የተሻለም ባይሆን ከነበረው ግን የተሻለ ውሳኔ በመወሰን የተሻለ ደሞዝ በመክፈል አሰልጣኝ የመመደብ ስራ ሰራን። ከአትሌቲክስ ፌዴሬሽን ከከተማ አስተዳደሩ ማለት ነው የከተማ አስተዳደሩ አትሌቲክስ ፌዴሬሽን ጋር በመቀናጀት አትሌቶችን የመመልመል ስራ ሰራን። ከዛ በኋላ እንግዲህ ወደ 45 የሚደርሱ አትሌቶችን በማሰባሰብ በሁለት ፕሮጀክት በማድረግ በከተማ አስተዳደር ደረጃ እነዚህን ፕሮጀክቶች ወደ ስራ በማስገባት ላይ እንገኛለን። ለነዚህ አትሌቶች ደግሞ ልዩ ልዩ ድጋፎችን በማድረግ ለማጠናከር ጥረት እየተደረገ ያለው እንደ ከተማ አስተዳደር ውድድሮችንም ጭምር በማሳተፍ እንዲሳተፉ በጀት በመመደብ በውድድሮች እንዲሳተፉ በውድድሮች እንዲያልፉ እየተደረገ ነው የሚገኘው። አቋማቸውን እንዲያው ክፍተታቸውና ጥንካሬያቸውን እንዲገመግሙ ራሳቸውን እንዲፈትሹ ለማድረግ ጥረት ስናደርግ ቆይተናል። ለዚህም እንግዲህ በጀትም ጭምር በመመደብ አትሌቲክስ ፕሮጀክቱ እንዲጠናከር ለማድረግ ጥረት አድርገናል ማለት ነው። በአትሌቶች በኩል የሚነሱ ጥያቄዎችን ለመመለስ
የአትሌቲክስ ፕሮጀክቶችን ለመደገፍና ለማጠናከር የተጀመሩ ተግባራትን አጠናክሮ ማስቀጠል ከተማ አስተዳደሩ በትኩረት እየሰራበት እንደሆነ የተገለጸ ሲሆን በከተማዋ የአትሌቲክስ ማዕከልን እውን ለማድረግ የተጀመረውን ጥረት ህብረተሰቡና ባለድርሻ አካላት የሚጠበቅባቸውን ድጋፍ ሊያደርጉ እንደሚገባም ተጠይቋል። አሰልጣኙን በደሞዝ ከመቅጠር ይጀምራል። የሰልጣኙን ወይ ደግሞ የአትሌቱን የላብ መተኪያ ከመክፈል ይጀምራል። ልዩ ልዩ አስፈላጊ የሆኑ ማቴሪያሎችን ከማሟላት ይጀምራል። ይሄን በማድረግ ረገድ ጅምር ስራዎች አሉ። ጅምር ጥሩ የሆኑ እንቅስቃሴዎች አሉ። እነሱን እንቅስቃሴዎች እነዚህን ጅምር እንቅስቃሴዎች የበለጠ ማጠናከር፣ ማጎልበት፣ ተጠናክረው እንዲቀጥሉ ማድረግ ከኛም ከማህበረሰቡም ይጠበቃል ማለት ነው። አሰልጣኞችን ከፌደራልም ከክልልም በማምጣት የስፖርት አማተሮች በዚህ ስልጠና እንዲያልፉ ሙያቸውን ብቃታቸውን እንዲያሳድጉ ለማድረግ ጥረት ስናደርግ ቆይተናል ማለት ነው። ይሄ አንድ ድጋፍ ነው። መቼም ኢንካሽ መስጠት ብቻ ድጋፍ ላይሆን ይችላል። ሙያቸውን እንዲያሳድጉ እንዲበቁ ማድረግ፣ ለስልጠና የሚያስፈልጉ ማቴሪያሎችን ማሟላት፣ የላብ መተኪያ መስጠት፣ ሌሎችንም ማድረግ ስራ እየተሰራ ይገኛል። አሁን በቅርብ ለነዚህ አትሌቶች ለአብዛኛው አትሌት ከክልል አትሌቲክስ ፌዴሬሽን ጋር በመቀናጀት የአልባሳት ወይ ደግሞ የትጥቅ ድጋፍ አድርገናል ማለት ነው። ይሄ በቂ ነው ከተባለ በቂ ላይሆን ይችላል፣ ግን ተጠናክሮ መቀጠል አለበት። የኛ ፍላጎት የአትሌቲክስ ፕሮጀክት እንዲሁ ፕሮጀክት ሆኖ እንዲቀር አይደለም፣ ወይ ደግሞ ፕሮጀክት ሆኖ እንዲቀጥል አይደለም። በቀጣይ ዓመት ጀምረን እንግዲህ ከሌሎች አጋር አካላት ጋር በመቀናጀት ደብረ ማርቆስ ከተማ ላይ የአትሌቲክስ ማዕከል ያስፈልጋል የሚል ኢኒሼቲቭ ይዘን ስለተነሳን እሱን ለማድረግ ስራ እየሰራ ነው። ማዕከሉን ከጀመርን በኋላ እንግዲህ ተሳክቶልን ማዕከሉ ከጀመረ ብዙ ችግሮች እየተፈቱ እየተቀረፉ ይሄዳሉ ማለት ነው። አንድ ሁለተኛ ደግሞ ከአሁን በፊት ከዚህ ከተማ ከዚህ አካባቢ የወጡ አትሌቶችን ኮሚኒኬሽን ጀምረናል። በስልጠና እንዲያግዟቸው በማቴሪያል እንዲያግዙ መጣው እንዲያበረታቱ እንዲደግፉ ለማድረግ ጅምር እንቅስቃሴዎች አሉ። እነዚህን የበለጠ አጠናክረን መሄድ ይጠበቅብናል። ከክልሉ አትሌቲክስ ፌዴሬሽን ጋር በቅንጅት እየሰራን ነው። ብዙ ድጋፎች ሙያዊ ድጋፎችም የማቴሪያል ድጋፎችም እንዲመጡ እያደረግን ወደ ከተማችን እሱን የበለጠ አጠናክረን መሄድ ይጠበቅብናል። ይህንን ለማድረግ ደግሞ ማህበረሰቡ ሊያግዘን ይገባል፣ አመራሩ ሊያግዘን ይገባል፣ ባለሙያውም ሊያግዘን ይገባል፣ አትሌቱም ራሱ ሊያግዘን ይገባል ማለት ነው። ለዚህ ስራ መቃናትና መሳካት የኔ ኢንፑት ያስፈልጋል የሚለው ማንኛውም ግለሰብ ማንኛውም የህብረተሰብ ክፍል አጋር አካላት በሙሉ በቅንጅት ሊሰሩ ሊያግዙን ሊያበረታቱን ግን ይገባል የሚል መልእክት ማስተላለፍ በዚሁ አጋጣሚ ፈልጋለሁ ማለት ነው። ራሳቸውን ከመጥቀም አልፈው የሀገራቸውን ስምና ሰንደቅ በዓለም አደባባይ ከፍ የሚያደርጉ ስፖርተኞችን ለማፍራት ዛሬም ከንግግር የተሻገረ ተግባራዊ እርምጃ ያስፈልጋል። ዝግጅታችንን በዚሁ ቋጨን። ሰላም።